ሰላም የተወደዳችሁ ቻናላችን ቤተሰቦች፣ ባለፈው ክፍል ስለ ወንጌል ስናወራ ቆይተናል። እንግዲህ ስለ ወንጌል እውነት ሰው ከሰማ በኋላ በተለይ አዲስ ከሆነ ክርስቲያን፣ አዲስ ወደ እግዚአብሔር መንግስት የመጣ ሰው ከሆነ ሁል ጊዜ የሚጠይቀው አንድ ጥያቄ አለ። ይሄ መዳን በእርግጥ የኔ እንደሆነ እንዴት እርግጠኛ መሆን እችላለሁ? በትክክል መዳኔን በምን እርግጠኛ መሆን እችላለሁ ብሎ የሚጠይቅ ሰው አይጠፋም። ምናልባትም አዲስ ክርስቲያን ላይሆን ይችላል፣ በጌታ ቤትም የቆየ ሰው እንዲህ አይነት ጥያቄዎችን ሊያነሳ ይችላል። which is good፣ ምንም ችግር የለም። ፊልም እናደርገውን ነገር አስክ ማድረግ መጠየቅ ምንም ማድረግ ማለት አይደለም። ምክንያቱም እግዚአብሔርም ሊመልስልን ፈቃደኛ ነው። እንደ እግዚአብሔር ቃሉን ካነበብን ደግሞ ቃሉ በደንብ አድርጎ ያስረዳናል። ሪሊ ሴቭድ እንደሆንን ሪሊ እንደዳንን የውስጥ እርግጠኝነት በእኛ ውስጥ የእግዚአብሔር ቃል ይፈጥራል ማለት ነው። ስለዚህ ይሄ የመዳን እርግጠኝነት ሁለተኛ ጉዳይ አይደለም። ባይዘ እንደ ክርስቲያን አዲስ ጌታ እንዳገኘ ወይም ኒው ቦርን አጌን እንዳረገ ሰው የመዳን እርግጠኝነት ሁለተኛ ጉዳይ አይደለም፣ ዋና ጉዳይ ነው። ምክንያቱም ዋናው ፖይንት እኛ ከዘላለም ጥፋት ወደ ዘላለም ሕይወት እንደዳንን ማወቃችን፣ መረዳታችን ወይም ማመናችን ማተር ስለሚያደርግ ማለት ነው። ስለዚህ ስለ መዳን እርግጠኛ መሆን አዲስ ለተወለደ ክርስቲያን ወይም ቦርን አጌን ላደረገ ዳግም ልደትን ላገኘ አንድ ሰው የልደት መብቱ ነው። ያንን የማድረግ ማለት የመወለድ መብቱ ነው። ያንን ማወቅ ይችላል ማለት ነው። ስለዚህ ያ ደግሞ ሰላማዊ ለሆነ፣ ደስተኛ ለሆነ፣ ደግሞ ቦልድ ለሆነ ህይወት መሰረት ነው፣ ፋውንዴሽን ነው። ይህንን መረዳት በጣም አስፈላጊ ነው። ሆነም የሆነ ሳለ ነገር ግን ሰይጣንም ደግሞ በጣም የሚዋጋው የህይወታችን ክፍል ይሄ ነው። መዳናችንን ወይም አይደንቲቲያችን ማንነታችንን እርግጠኛ እንዳንሆን፣ ከዛ እንደ ዳንኩኝ ድኛለሁ እኮ በክርስቶስ ድኛለሁ ብዬ ስናገር እርግጠኛ ነህ ግን የሚል ድምፅ በማሰማት ባይዘው የሰይጣን ሰዎችን የሚዋጋው ሁልጊዜ ሀሳባችን ላይ የሆኑ ነገሮችን ይልካል። ስለዚህ አንዳንድ ጊዜ የተላኩ ሀሳቦች ከሰይጣን እንደሆነ መረዳት የምንችለው እግዚአብሔር ቃል በውስጣችን ሲኖር ነው፣ ወይም ስናቀው ነው። ካልሆነ ላይገባን ይችላል። እንዴት ነው ነገር አይደለም እንዴ ብለን ጥርጣሬ ውስጥ ልንገባ፣ እርግጠኛ አለመሆን ውስጥ ልንገባ እንችላለን ማለት ነው። ስለዚህ ሁልጊዜ በእግዚአብሔር ቃል እውቀት ራሳችንን ማሳደግ እንዳለብን በዚሁ የምንረዳው እውነት ይሆናል ማለት ነው። ነገር ግን ክርስቲያኖች ለምንድን ነው ይሄ ጥርጣሬ በውስጣቸው የሚፈጠር? ምክንያቱም ጥርጣሬ ማለት ሁልጊዜ የእምነት ተቃራኒ ነው። እምነት ደግሞ ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔርን ቃል የሚሰማ የሚያደምጥ፣ የእግዚአብሔርን ቃል ሪሊ የሚቀበል ሰው ወደ ጥርጣሬ አይመጣም። ግን ጥርጣሬ ካለብን አንዳንድ የእግዚአብሔር ቃልን የተቀበልንበት አቀባበል የተወሰነ መስተካከል ያለበት ነገር ሊኖር ይችላል። ነገር ግን ለምንድን ነው ክርስቲያኖች ወደ ጥርጣሬ የሚመጡት? አንደኛው የወንጌልን አንደርስታንዲንግ ወይም ትክክለኛ ያልሆነ የወንጌል መረዳት በውስጣቸው ሲኖር፣ ወንጌል እግዚአብሔር በፊት ካደረጉት ኃጢአት አድኗቸው ከዚህ በኋላ ግን በራሳቸው እንዲኖሩ የተተዉ ሲመስላቸው፣ ወይም ደግሞ ግማሽ በግማሽ እግዚአብሔር በሰራው ስራ፣ ግማሽ በግማሽ ደግሞ እነሱ በሰሩት ስራ የሚድኑ ሲመስላቸው እና በራሳችን ስራ ላይ በራሳችን ችሎታ ላይ በቃ እግዚአብሔር ሕግና እውቀቱን ስርዓቱን ሰጥቶኛል፣ ስለዚህ ያንን መኖር የኔ ፋንታ ነው ብለን በራሳችን አቅም ላይ መመካት ወይም በራሳችን አቅም ላይ መደገፍ ስንጀምር የዛኔ ጥርጣሬ ወደ ውስጣችን ይመጣል ማለት ነው። ያ ማለት የኛ እርግጠኝነት መንፈሳዊ ጥሩ የሆነ ስቴት ላይ ስንሆን ወይም ደግሞ በመንፈሳዊ ህይወታችን ጥሩ የሚመስለን ስቴጅ ላይ ስንሆን፣ በጣም ስንጸልይ ሊሆን ይችላል፣ በጣም ስንጾም፣ በጣም ከእግዚአብሔር ጋር ህብረት ስናደርግ የዛኔ እርግጠኛ እንሆናለን። ከዛ ደግሞ ትንሽ ስንደክም ወይኔ በቃ እንዴት ነው የምሆነው ብለን መዳናችንን ጥያቄ ውስጥ እንከተዋለን ማለት ነው።
ያም የሆነበት ሪዝን አሁንም የእግዚአብሔር ዓላማ ከመጀመሪያ እስከ መጨረሻ ያለውን ባለመረዳት ነው። ትክክል ነው። እግዚአብሔር ከመጀመሪያ በቃሉ በጸጋው ነው ያጸደቀን። በኋላ ከእምነት ወደ ሌላ ነገር አይቀየርም። በእምነት ነው የሚቀጥለው። እንዴት ካላችሁ ህይወቱንም የምንኖረው በእምነት ነው። ህይወቱንም የምንኖረው በጸጋ ነው። ስለዚህ ይህንን መረዳት በጣም ይፈውሰናል ማለት ነው። በራሳችን ላይ ከመመካት ነፃ ያወጣናል። ስለዚህ በራሳችን ፐርፎርማንስ፣ በራሳችን ስራ ምንም የምንጨምረው ነገር የለም በእግዚአብሔር መንግስት ላይ፣ በእግዚአብሔር ስራ ላይ። ነገር ግን ብንጨምር እንኳን የምንጨምረው በእግዚአብሔር ጸጋ እንደሆነ ሊገባን ይገባል። ይህንን በደንብ አድርጋችሁ አስምሩበት ማለት ነው። ሌላ ክርስቶስን ካገኘው በኋላ አንዳንድ ጊዜ በህይወቴ ላይ የሚኖር የኃጢአት ህይወት ወይም ደግሞ የድካም ህይወት በቃ ጥርጣሬ ውስጥ እንድገባ ያደርገኛል። እውነት ለመናገር እግዚአብሔር በክርስቶስ ኢየሱስ አማካኝነት እሱንም አስወግዶልናል። ምክንያቱም በእግዚአብሔር ዓለም ላይ ሰዓት የሚባል የለም፣ ጊዜ የለም። ኢየሱስ ክርስቶስ እንደውም ሲናገር መጽሐፍ ቅዱስ before the foundation of the earth ወይም የዓለም መሰረት ከመቆሙ በፊት የፈሰሰው የበጉ ደም ብሎ መጽሐፍ ቅዱስ ያወራናል። ያ ማለት በእግዚአብሔር ዓለም ላይ መንፈሳዊ ዓለም ላይ ታይም ኤንድ ስፔስ የሚባለው ኮንሰፕት የለም። ስለዚህ እግዚአብሔር ዓለም ላይ ዛሬም ዛሬ ነው፣ ትላንትም ዛሬ ነው፣ ነገም ዛሬ ነው። ስለዚህ እግዚአብሔር ሁሉንም በሰው ህይወት ሂደት ውስጥ ሊደርስብን ወይም ልናገኘው ኢንካውንተር ልናደርገው የምንችለውን የኃጢአት ውጤት ከህይወታችን ላይ በክርስቶስ ኢየሱስ አማካኝነት አስወግዶታል። ይህንን ልንረዳ ይገባል። ስለዚህ በዛ ሞመንት ኃጢአት ውስጥ እንኳን ብንሆን ቶሎ ብለን አይምሯችንን አድሰን ንስሐ ገብተን ወደ እግዚአብሔር ሐሳብና መንገድ ልንመለስ ነው እንጂ የሚገባው የሳልቬሽናችን የሚወሰድ የሚመለስ አይደለም ማለት ነው። ስለዚህ ያንን መረዳት እርግጠኛ እንድንሆን ያደርገናል። የሰይጣን ሁሌ ዓላማ እኛን ጥርጣሬ ውስጥ መክተት ነው። ከጥርጣሬ ለመውጣት ደግሞ ሁሌ በእግዚአብሔር ቃል ላይ እኛ ልንደገፍ ልንታመን ይገባል። አንዳንድ ጊዜ ስሜታችን ሲቀያየር በቃ የሆነ ነገር እንዳገኘ ነው ሳይመስለን ሲቀር በቃ የሆነ ባዶነት ሲሰማን ስቲል እግዚአብሔር ከኛ ጋር አለ። እግዚአብሔር በጸጥታም በጩኸትም በሁሉ ጊዜ እግዚአብሔር ከኛ ጋር አለ። ለምን? እግዚአብሔር እንደ ቃሉ ስለሆነ ነው እንጂ እኛ እንደ ቃሉ ስለሆነን አይደለም። ባይዘይ እግዚአብሔር ለእኛ መልካምን ነገር ያደረገው ወይም ማዳንን በክርስቶስ አማካኝነት ያዘጋጀልን እኛ በጣም ጥሩ ሰዎች ስለሆነን አይደለም። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ህይወትን ሰጠን። 4 ነጥብ። ህይወት ያለው በክርስቶስ ነው፣ የተሰጠንም በሱ ነው እንጂ በእኛ ሙድ፣ በእኛ እውቀት፣ በእኛ ሙቀት ላይ የተመሰረተ ነገር የለም። እዚህ ያንን መረዳት በጣም ያስፈልጋል። ሌላ ያ ጥርጣሬ ስሜት የሚሰማን ሰይጣን እኛን አኪዩዝ ማድረግ ሲጀምር ወይም ደግሞ ሲዋሸን ነው። በዚህ ጥርጣሬው ራሱ የሰይጣን ድምፅ እንደሆነ ልንረዳ ይገባል። መጽሐፍ ቅዱስ ሲናገር በራእይ ላይ 12:10 ላይ ወንድሞችን ዕለት ዕለት ሲከሳቸው በየዕለቱ በዚህ ሐሳብ ወደ አእምሯችን ሊመጣ ይችላል። በየዕለቱ ሲከሳቸው የነበረው የወንድሞች ከሳሽ ይልና ተጥሏል ይላል። ስለዚህ የወንድሞች ከሳሽ እንደተጣለ ሲገባን ሊከሰን የሆነ ሐሳብ ቢያመጣብንም ዞር በል ከዚህ ነው እንጂ የምንለው አንሰማው። ለምን? we are saved ድነናል። በምን? በክርስቶስ ድነናል። ስለዚህ ይህንን ነገር በደንብ መረዳት ያስፈልጋል። ሌላው ሪዞልቭ ያላደረግነው የቀድሞ የድሮ ኃጢአት ማለት በቃ አንዳንድ የአእምሯችንን ቶርች የሚያደርግ የሚቆይ አእምሯችን ውስጥ የሚቆዩ ነገሮች አሉ። እዚህ ህሊናችንን ክሊን ማድረግ መቻል አለብን። በእግዚአብሔር ቃል በእግዚአብሔር እውነት ህሊናችንን ማንጻት መቻል አለብን። አለበለዚያ ከድሮ ኃጢአት ጋራ ሁል ጊዜ አእምሯችን እየተወቀሰ የምንኖር ከሆነ የእግዚአብሔርን ህይወት ሙሉ ለሙሉ ልንካፈል አንችልም። አንዳንድ ያግደናል ማለት ነው። ስለዚህ ያ ነገር እንዳይሆን በእግዚአብሔር ፊት ማስወገድን መለማመድ መቻል አለ። በእግዚአብሔር ፊት በመስቀሉ ፊት ሸክማችንን መጣል መለማመድ መቻል አለብን ማለት ነው። ስለዚህ ሙሉ ለሙሉ ደግሞ በእግዚአብሔር ፊት ከለመንን ከጸለይን በኋላ ኃጢአታችን ኮምፕሊትሊ ይቅር እንደተባለ ልንረዳ ሊገባን ይገባል ማለት ነው። ስለዚህ ሙሉ ለሙሉ ይቅር ተብላችኋል፣ ይቅር ተብለሻል፣ ይቅር ተብለሃል። ያንን መረዳት በጣም አስፈላጊ ነው። የእግዚአብሔር ፈቃድ ደግሞ ለእኛ ምንድን ነው? እንድናቅ፣ እንደ ዳንን እንድናቅ።
እግዚአብሔር ድናችኋል ብሏል። እኛ ግን የዳንን አንዳንዴ አይመስለንም፣ እንጠራጠራለን ምናምን። እግዚአብሔር እንደ ዳንን እንድናቅ ይፈልጋል። ለዚህ ነው በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ሲናገር ይህንን የምጽፍላችሁ ይላል ሐዋርያው ዮሐንስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ በክርስቶስ ለምታምኑ ይህን እጽፍላችኋለሁ። በእግዚአብሔር ልጅ ካመናችሁ የዘላለም ሕይወት አላችሁ። ስላመናችሁ እንደዳናችሁ እንድታውቁት ይህንን እጽፍላችኋለሁ ብሎ ሐዋርያው ዮሐንስ ይነግረናል ማለት ነው። ስለዚህ የሚያምን በክርስቶስ የሚያምን ሰው ድኗል ማለት ነው። ስለዚህ እግዚአብሔር ደግሞ በዚህ ጉዳይ ላይ እርግጠኛ እንድንሆን ይፈልጋል። እንድንጠራጠር የሚፈልገው ሰይጣን ነው። ለምን? ያን የእግዚአብሔርን አጀንዳ ለመቃወም ለመቃረን ማለት ነው። ስለዚህ በእግዚአብሔር ላይ ደግሞ ትልቁ መዳናችን እርግጠኛ እንድንሆን የሚያደርገን ነገር እግዚአብሔር እንደ ቃሉ የሆነ አምላክና ሐሳቡን ሊቀይር የማይችል አምላክ እንደሆነ ስንረዳ፣ እግዚአብሔር ከዘላለም ጀምሮ እስከ ዛሬ ሐሳቡን አልቀየረም። እግዚአብሔር ነገሮችን ያደረገበት የራሱ መንገድ ቢኖር፣ ስለዚህ ስለኛ ደግሞ በክርስቶስ የተናገረው ነገር አይቀይርም። እሱ ደግሞ ዘላለማዊ ስለሆነ ማለት። ሁለተኛ እግዚአብሔር ደግሞ የተስፋ ቃሉን አያጥፍም። ይህንን መረዳት ነፃ ያወጣናል ማለት ነው። ተባረኩ።